እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔርን ቃል ከትንቢተ ኢሳያስ ላይ አነብና አካፍላችኋለሁ። ታውቃላችሁ ትንቢተ ኢሳያስ ምዕራፍ 35 ላይ እንደዚህ ብሎ ይናገራል። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል፣ እንደ ጽጌረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሎስ እና የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው የሚገርም ነገር ነው። እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። በዚያን ጊዜም የዕውሮች ዓይን ይገለጣሉ፣ የደንቆሮቹም አፍ ይከፈታሉ። ገርም ነገር ነው። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በዚያን ጊዜ አንካሳ እንደሚዳቋ ይዘላል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና ደረቂቱ ምድር ኩሬ፣ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸምበቆ ደንገልም ይሆንበታል። በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሐንም ያልሆኑ አያልፉበትም፣ ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም። አንበሳም አይኖርበትም፣ ነጣቂ አውሬም አይወጣበትም። ከዚያም አይገኙም። የዳኑት ግን በዚያ ይሄዳሉ፣ እግዚአብሔርም የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ታውቃላችሁ ወዳጆቼ፣ ይሄንን መልእክት በምናይበት ጊዜ ነቢዩ ኢሳያስ ስለ እስራኤል በጭንቅ ውስጥ ስለነበሩት የእስራኤል ሕዝቦች፣ በመከራ ውስጥ ስለነበሩት የእስራኤል ሕዝቦች በመንፈስ ቅዱስ የተነበየው ትንቢታዊ መልእክት ነው ብንል እንደው ማጋነን አይሆንም እና እዚህ ላይ ስንመለከት ምድረ በዳውና ደረቁ ምድር ደስ ይላቸዋል ሲታይ ስለ ጂኦግራፊ እየተነበየ ይመስላል። እና ምድረ በዳው ይላል፣ ደረቁ ምድር ይላል። ከዛ እነዚህ ምን ይላሉ? ደስ ይላቸዋል። በረሃው ብሎ ይናገራል፣ ሐሴት ያደርጋል፣ እንደ ጽጌረዳ ልምላሜ ይሆንበታል ብሎ ይናገራል። እና አንዳንድ አካባቢ በምትመለከቱበት ጊዜ ምንም አይነት የሰላም ተስፋ፣ ምንም አይነት የልምላሜ ተስፋ የሌለው ሁኔታ በምንመለከትበት ጊዜ ይሄ መልእክት ወደ ልባችን እንደሚመጣ ተስፋ አደርጋለሁ። ምክንያቱም ደረቅ ምድር ነው በምትመለከቱበት ጊዜ፣ በረሃ ነው በምትመለከቱበት ጊዜ እና ለዚህ እንኳን እግዚአብሔር የተስፋ አምላክ ስለሆነ፣ እግዚአብሔር የተሐድሶ አምላክ ስለሆነ፣ እግዚአብሔር የእንደገና አምላክ ስለሆነ ይህንን አገራዊ ተሐድሶ እንደሚመጣ በነቢዩ በኢሳያስ ሲናገር እንመለከታለን። እንግዲህ በጊዜው እስራኤል እንደ መንግስት፣ እስራኤል እንደ ሀገር በብዙ ጭቆና፣ በብዙ መከራ፣ በብዙ ስቃይ ውስጥ የነበረችበት ወቅት ነው እና የሚታየው ነገር ሁሉ እንደ በረሃ ነበረ፣ እንደ ምድረ በዳ ነበረ፣ እንደ ደረቅ ምድር ነበረ። እግዚአብሔር በሚጎበኝበት ጊዜ ግን ደስታ ይሆናል ብሎ ይናገራል። እግዚአብሔር በሚጎበኝበት ጊዜ ይሄ ደረቅ ምድር፣ ምድረ በዳው፣ ደረቁ ምድር በደስታ ይሞላል። ይሄ ደስታ እያለ የሚናገረው እንደ ሂውማን ቢንግስ የሆነ ከአንደበቱ የሚወጣ የሆነ ቮይስ አይደለም እየነገረን ያለው። ልምላሜው ራሱ ለዛ ለደረቁ ምድር ልምላሜው የእግዚአብሔር ጉብኝት በሚመጣበት ጊዜ የሚታይበት ያ ልምላሜ የደስታው መገለጫ ነው ብሎ የሚናገር
ክፍል ሆኖ እናገኛለን። ከዚህም የተነሳ እጅግ ያብባል፣ በደስታና በዝማሬ ሐሴት ያደርጋል ብሎ ይናገራል። እና ልምላሜው ራሱ የዝማሬ ዜማ ነው። ምድረ በዳው ታውቃላችሁ፣ ምንም የሌለው የማይታይበት የማይበቅልበት ያ ነገር አስደሳች ቡቃያዎች ከመብቀላቸው የተነሳ አስገራሚ ለውጥ ከመከሰቱ የተነሳ እጅግ ደስ ይለዋል ብሎ ይናገራል። እና አይታችሁ ከሆነ ልምላሜ በሆነበት ጊዜ ስትሄዱ እዛ ልምላሜ ያለበት አካባቢ ነፋሻው ራሱ ንፋሱ ይናገራል፣ ድምፀቱ ይናገራል። እዛ ያሉ ልምላሜዎች በሙሉ ሲንቀሳቀሱ የሚናገሩት ድምፅ አለ። ያንን ነው በደስታ እና በዝማሬ ድምፅ ሐሴት ያደርጋል። ልክ እንደ ሊባኖስ ክብር፣ ልክ እንደ ሳሮን እንደ ቀርሜሎስና እንደ ሳሮን ግርማ ይሰጠዋል ብሎ ይናገራል። አሁን ሞገስ የራቃቸው የመሰሉ አካባቢዎች፣ አሁን ደርቀው የሚታዩ ተስፋዎች እግዚአብሔር በሚጎበኝበት ጊዜ ልክ ምድረ በዳ ሲለመልም እዛ አካባቢ እንደሚታየው ነፋሻ ምድረ በዳ ሲለመልም እዛ አካባቢ እንደሚታየው አስደናቂ የሆነ ስሜት ወዳጆቼ፣ ልክ እንደዚሁ አሁን በጭንቅ ውስጥ ያሉ ህዝቦች፣ አሁን በመከራ ውስጥ ያሉ ህዝቦች፣ አሁን በረሃብ በጉስቁልና በጦርነት ውስጥ ያሉ ህዝቦች እግዚአብሔር በሚጎበኝበት ጊዜ በደስታ ለቅሷቸው ወደ ዝማሬ፣ ሐዘናቸው ወደ አምልኮ ተቀይሮ በደስታ አሁን ሞገስ አልባ የሆኑ ሰዎች ልክ እንደ ሳሮን ግርማ እንደ ሊባኖስ ክብር እንደተባለ እግዚአብሔር በሚጎበኝበት ጊዜ ለምድራችን የሰላም፣ የእርቅ፣ የደስታ፣ የታላቅ የበረከት ተስፋ እንደሚያመጣ ይሄን ቃል ብናውጅ ወንጀል አይሆንም ወዳጆች። ይሄ ቃል እስራኤላውያንን ከነበሩበት መከራ ከነበሩበት ስቃይ እንደሚያወጣ እግዚአብሔር የተናገረው ቃል ነው። አሁንም ወዳጆቼ ምድራችን ካለችበት ሁኔታ ሊያወጣ የሚችል የእግዚአብሔር ቃል ነው። ምድረ በዳችንን የሚያለመልም እግዚአብሔር የተሃድሶ ጊዜ ያመጣልናል። እንደዚሁም ደግሞ ደረቁ ምድር ልምላሜ የሚሰጥ እግዚአብሔር፣ እንደዚሁም የደረቁ ተስፋዎች፣ የደረቁ አጥንቶች ብሎ ሕዝቅኤል እንደነገረን እነዚያን ሕያው ያደረገ አምላክ አሁንም በብዙ ተስፋ መቁረጥ በብዙ ጭንቅ ያሉ በተለያየ አካባቢ ያሉ ህዝቦች እግዚአብሔር የጉብኝት ቀን ቀጥሯል። እግዚአብሔር የምሕረት ቀን ቀጥሯል። እግዚአብሔር የይቅርታ ቀን ቀጥሯል። እግዚአብሔር የተሃድሶ ቀን ቀጥሯል። እና ወዳጆቼ ዘመን ይመጣል። እግዚአብሔር የእንደገና አምላክ ነው። ክብርን የሚሰጥ አምላክ ነው። ግርማን የሚሰጥ አምላክ ነው። እንደገና ዝናብ የሚሰጥ አምላክ ነው። እንደገና ከረሃብ የሚያሳርፍ አምላክ ነው። ከጦርነት የሚያሳርፍ አምላክ ነው። እና እግዚአብሔር የጉብኝት ጊዜ ስለቀጠረ የደከሙ እጆችን አበርቱ፣ የላሉ ጉልበቶችን አጽኑ የሚለው መልእክት፣ ይህን መልእክት ነግራችኋል ወዳጆች። የተለያየ ሁኔታ እጆቻችሁ የደከሙ ጽድቅን ፈልጋችሁ እግዚአብሔር ያለ አይመስለኝም እያላችሁ የምትናገሩ ወዳጆች እግዚአብሔር አለ። ይልቅስ የደከሙ እጆቻችሁ ሻቅ ያደረጉ ያሉ ለመልካም ስራ የደከሙ እጆቻችሁን አበርቱ። የላሉ ጉልበቶቻችሁን እግዚአብሔር ላይ ያለ እምነታችሁን አጽኑ። አምላካችን እግዚአብሔር የሚጎበኝ አምላክ ነው። እንደገና ተስፋ የሚሰጥ አምላክ ነው። በፍርሃት ውስጥ ያላችሁ ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በታላቅ ብድራት ለሚገባውን ብድራት የሚከፍል አምላክ ነውና መጥቶ ያድናችኋልና በርቱ በሏቸው በተባለው በዚህ ትንቢታዊ ቃል የሚያበረታታ የመለኮትን ድምፅ የሚያበረታታ የመልእክትን ድምፅ ከትንቢተ ኢሳይያስ ምዕራፍ 35 ነግራችኋለሁ። እግዚአብሔር እንደገና አምላክ ነው። እግዚአብሔር የተስፋ አምላክ ነው። እግዚአብሔር የምሕረት አምላክ ነው። ደረቁን ምድር እንዲያበቅል የሚያደርግ አምላክ ነው። ምድረ በዳውን እንደገና በመልካም አዝርዕት የሚሞላ አምላክ ነው። ይሄ አምላክ ደግሞ የደረቀ ተስፋ ላላቸው ሰዎች ልምላሜ እንደሚያመጣ፣ የደከሙ እጆች ላሏቸው እንደገና የሚያበረታታ፣ በፍርሃት የራዱ ልቦች ላሏቸው የእንደገና አምላክ መሆኑን ይህንን ቅዱስ ቃል ነግራችኋለሁ። እግዚአብሔር አምላክ ታማኝ ነው።
እግዚአብሔር አምላክ የጉብኝት አምላክ ነው። በዚያን ጊዜ እግዚአብሔር በሚመጣበት ጊዜ ምን እስከ ማድረግ ድረስ ነው ህዝቡን የሚጎበኘው ብትሉ፣ የዕውሮች ዓይን ይገለጣል፣ የደንቆሮችን ምላስን ምን ያደርጋል? ይፈታል። ተመልከቱ፣ የደንቆሮች ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል። የሚገርም ነገር ነው። እግዚአብሔር ሲመጣ ዕውሮች ያያሉ፣ ደንቆሮች ይሰማሉ፣ አንካሶች ይፈወሳሉ። ይሄ ፕሮፌሲ በነቢዩ በኢሳይያስ የተነገረ ነበር። እግዚአብሔር አምላክ ከብዙ ጊዜ በኋላ በሚመስል መልኩ መድኃኒታችን ኢየሱስ ክርስቶስን ወደዚህ ወደ ተነገረለት ህዝብ በመላክ ዕውሮቻቸውን እንዲፈውስ፣ አንካሶቻቸውን እንዲፈውስ፣ ደንቆሮቻቸውን እንዲፈውስ፣ ተስፋ በመቁረጥ በብዙ መከራ የነበሩ ህዝቦችን መሲሁን በመላክ እግዚአብሔር እንደገና ህዝቡን እንዳጽናና፣ እንደዚሁ ኢትዮጵያውያን የሚያጽናና የእግዚአብሔር ድምፅ፣ ለቤተ ክርስቲያን የሚያጽናና የእግዚአብሔር ድምፅ፣ በሰሜን ኢትዮጵያ ያለውን ቀንበር የሚሰብር የእግዚአብሔር ድምፅ፣ በምዕራብ ኢትዮጵያ ያለውን ቀንበር የሚሰብር የእግዚአብሔር ድምፅ፣ ዕውሮች እስኪያዩ ድረስ፣ ደንቆሮች እስኪሰሙ ድረስ፣ አንካሶች እስኪዘሉ ድረስ የእግዚአብሔር ጉብኝት በምድራችን ላይ ይሆናል። በምስራቅ ኢትዮጵያ ያለውን ምድረ በዳ በምንመለከትበት ጊዜ የሚለመልም አይመስልም። እግዚአብሔር ሲመጣ ግን ምድረ በዳን የሚያለመልም አምላክ ነው። እርሱ ሲመጣ ፈጽሞ በሰው ዘንድ የማይቻል የሚመስሉ ነገሮችን ወዳጆቼ ወደ ሁነት የሚቀይር አምላክ ነው። መንገድ የለም በተባለበት እግዚአብሔር መንገድ ያዘጋጃል። ተላላፊዎች እንኳ እስከማይስቱበት ጊዜ፣ ሰነፎች በዚያ ማለፍ እስከማይችሉ ድረስ እግዚአብሔር የመድኃኒት መንገድ አለው። እግዚአብሔር የጉብኝት መንገድ አለው። እግዚአብሔር የምህረት መንገድ አለው። እግዚአብሔር ይቅር የሚል አምላክ ነው። የሚጎበኝ አምላክ ነው። የእንደገና አምላክ ነው። የሚፈውስ አምላክ ነው። ይህንን ትንቢታዊ ቃል፣ የአዋጅ ቃል፣ ይህንን የጽድቅ ቃል የሚቤዥ እግዚአብሔር ነው ብሎ ይናገራል። እግዚአብሔርም የሚቤዣቸው ይመለሳሉ፣ እየዘመሩ ወደ ጽዮን ይመጣሉ። ወዳጆች፣ አሁን ያለንበት የተለያዩ ለቅሶ የሚመስሉ፣ አሁን ያለንበት ሐዘን የሚመስሉ ሁኔታዎች በሙሉ በእግዚአብሔር ጉብኝት ወደ ደስታ ይቀየራሉ፣ ወደ አምልኮ ይቀየራሉ። ለምን ብትሉ እግዚአብሔር የመታደስን ጊዜ ስለሚያመጣ፣ ታድሶ የሚያመጣ አምላክ ነውና። እግዚአብሔር ታድሶ የሚያመጣ አምላክ ነውና እሱ ታድሶን በሚያመጣበት ጊዜ የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። የእግዚአብሔር ክብር እስኪታይ ድረስ። የእግዚአብሔር ክብር ኢየሱስ ክርስቶስ ነው። የእርሱ ምሕረትና የእርሱ ፍቅር ነው። የእርሱ ማዳን ነው። ይህንን አጥማቂ ዮሐንስ እንደዚህ ብሏል፣ ተራራው ዝቅ ይበል፣ ምድረ በዳው ደግሞ ሸለቆ ከፍ ይበል፣ ምድር ስርጓጉጥ የሆነው ሁሉ ይስተካከል፣ እርሱ የሰው ሁሉ የእግዚአብሔርን ክብር ያይ ዘንድ ነው ብሎ ነገረን። የእግዚአብሔር ክብር ሰዎችን የሚፈውስ፣ ዓይን ለሌላቸው ዓይን የሚሰጥ፣ ጆሮ ለሌላቸው ጆሮ የሚሰጥ፣ አንካሳ ለሆኑ እግር የሚሰጥ አምላክ ሁለንተናዊ ተሐድሶ ለኢትዮጵያ ሕዝብ እግዚአብሔር ያመጣል። በኢየሱስ ክርስቶስ ስም እግዚአብሔር ለምድራችን ሁለንተናዊ መታደስን፣ ሁለንተናዊ ለውጥን፣ ምክንያቱም ይሄ ከሱ ዘንድ ነውና በሰው የማይቻል በእግዚአብሔር ይቻላል። ችሎታውን እናያለን። መድኃኒት ለምድራችን ይሆናል። መፈወስ ለምድራችን ይሆናል። አምላካችን እውነት ነው፣ ሕይወት ነው፣ ብርሃን ነው። ስለዚህ በርቱ። ፈሪ ልብ ያላችሁ እግዚአብሔር መጥቶ ያድናቸዋል። ተስፋ አድርጉት ወዳጆች። የላሉ እጆች አሏችሁ፣ በርቱ። እግዚአብሔር ይመጣላችኋል። በክርስቶስ ኢየሱስ በኩል ሊቤዣችሁ ይፈልጋል። በክርስቶስ ኢየሱስ በመድኃኒታችን በኩል ሐዘን፣ ሐሴትና ደስታ ያገኛሉ። ሐዘንና ትካዜ ይሸሻሉ። ሐዘን እስከማይገኝ ድረስ፣ ትካዜ እስከማይገኝ ድረስ እግዚአብሔር በደስታ ሕዝቡን ይባርካል። እግዚአብሔር ሕዝቡን በሰላም ይባርካል። እግዚአብሔር የመታደስ አምላክ ነው። ተሐድሶ ለኢትዮጵያ ሕዝብ ይሆናል። በጌታ በኢየሱስ ክርስቶስ ስም ለአብ ክብር አሜን።